ሰሞነኛው አዲስ ነጠላ ዜማ እስላም ክርስቲያን ሆኗል። መካነ ሰላም የሚገኛን ትልቅ መስጊድ ተደብድቧል የሚለውን ዜና ተከትሎ አየሩን የሞላው ዜማ እስላም ክርስቲያን ነው። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት እንደውነቱ ኢትዮጵያ የብዙ ሃይማኖት ሀገር፣ የብዙ ቋንቋ ሀገር፣ የብዙ ብሔር ሀገር ናት። ተቻችሎ መኖርም ለኢትዮጵያውያኑ ያን ያክል የሚወራላቸው ዝናቸው ሳይሆን የስልጣኔያቸው መሰረት ተደርጎ የሚታሰብ ጉዳያቸው ነው። በኢትዮጵያ ሁሉም ሃይማኖቶች ሀገር በቀል ናቸው ማለት አይቻልም። ሃይማኖታዊ ዶክትሪኑ ዘርፋችን ባለመሆኑ ከመናገር እንቆጠባለን። የሃይማኖት ተቋማት ተቀዳሚው ተግባራቸው ግን ግብረ ገብነት መሆኑን ማስታወስ አስፈላጊ ነው። አንቺም በሃይማኖት ሽኔም በሃይማኖቴ መኖር አይከብደንም አይጠበንም ቤቴ ተብሎ በሚቀነቀንበት ሀገር ኢትዮጵያ ሰሞነኛው አየር መስጊድ ተደበደበ ሆኗል። ድርጊቱን በማራገብ በኩል የብልጽግና ፓርቲ ደጋፊዎችን የቀደማቸው ኃይል አልነበረም። በጉዳዩ ላይ አስተያየታቸውን ያጋሩን አንድ ፖለቲከኛ የኢትዮጵያ ፖለቲከኞች በተለይ የብልጽግና ፓርቲ ደጋፊ ፖለቲከኞች ፖለቲካ ማለት የትኛውንም ነገር መጥለፍና ፖለቲካዊ ግብ ማሳካት ወይም መጠቀም ይመስላችኋል ይላሉ። ክስተቱ አርብ ለቅዳሜ ማታ እንደተፈጸመ የሚነገረው የመካነ ሰላም መስጊድ መመታት ለክልሉ ሌላ አጀንዳ ይዞ ስለመምጣቱ እየተነገረ ነው። በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። መንግስት የፋኖ ታጣቂዎችን ይወነጅላል። የፋኖ ታጣቂዎች በበኩላቸው መንግስትን ይወነጅላሉ። ታጣቂዎቹ መንግስት ህዝቡን በሃይማኖት ለመከፋፈል የሃይማኖት ተቋማትን ምሽግ እያደረገ ነው ብሎ ሲኮንን፣ መንግስት በበኩሉ ጽንፈኞች ሲል የሚጠራቸው የፋኖ ኃይሎች የእምነት ተቋማትን ኢላማ አድርገው እያፈረሱ ነው ሲል ይወነጅላል። የሃይማኖት ተቋማትን ቢሆኑ ጉዳዩን በማራገብና በማቀጣጠሉ ረገድ እየቀደማቸው አልነበረም። በተለይ የእስልምና ሃይማኖት መሪዎች ነገሩን ፖለቲካዊ ይዘት ለማስያዝ የሚቀድማቸው አልተገኘም። በመካነ ሰላም መስጊድ ላይ የደረሰ የተባለውን ጥቃት ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዩን ከግራም ከቀኝም ከማጤን ይልቅ አንድን አካል ለመኮነን ሲሽቀዳደም ተስተውሏል። ምክር ቤቱ መስከረም 24 ቀን 2018 ዓ.ም ያወጣው መግለጫ እንዲህ የሚነበብ ነው። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 ዓ.ም በመስጊድ ኑር በኢሻ ሰላት ወቅት ወደ መስጊድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ አንድ የመስጊድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ፣ 2 የመስጊድ አመራሮች፣ 3 የመስጊድ ሀዲሞችን አሰቃቂና አረመኔያዊ በሆነ መልኩ መገደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ብሏል። እነሱም ሺሃድ ሆነዋል። አላህ ጀነትን ይወፍቃቸው። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውምና ድርጊቱን በጽኑ ያወግዛል ብሏል። መላው የሃይማኖት ተቋማትም በእምነት ቦታዎች የሚደረጉ ትንኮሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ
ሊያወግዙና ሊያስቆሙ ይገባል በሚል አንክሮታል። ህዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትና የአካባቢውን እንዲጠብቁ ጠቅላይ ምክር ቤት ጥሪውን ያስተላልፋል ሲልም አክሏል። ብዛ ሃይማኖት ባለባት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊና መልካም መስተጋብር ሆን ተብሎ ለመናድ ማባሪያ ያጣ ቀውስ ውስጥ እንድትገባ የሚፈልጉ አካላት የፈጸሙት መሆኑን ጠቅላይ ምክር ቤቱ ይገነዘባል በሚል ግንዛቤውን አስታውቋል። በመጨረሻም ሁሉም የሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሽር ብሎም እንዳያጠፋ ድርጊቱን እንድታወግዙ እንዲሁም በጽኑ እንድታቃወሙ እንጠይቃለን ብሏል። መንግስትም ይህንን ተግባር በእምነት ቦታዎችና አባቶች ላይ የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን በማለት ያወጣ ሲሆን መግለጫው እንደ ሃይማኖት አባቶች ሚዛናዊ ያልሆነ ነው የሚሉ ትችቶችን በማስተናገድ ላይ ነው። በአካባቢው በሚንቀሳቀሱ የፋኖ ኃይሎች በበኩላቸው የአብይ አህመድ መንግስት ሰራዊት ወሎ ላይ እየደረሰበት ያለውን ከባድ ወታደራዊና ፖለቲካዊ ዱላና ቅጥቀጣ መቋቋም ሲሳነው የመጨረሻ የተባለውን የሃይማኖት ካርድ መዞታል ባይ ነው። አገዛዙ አንድ የህወሓት አንድ የሻዕቢያ አንዴ ግብጽ እያለ ፖለቲካ ለመስራት ቢጥርማ አመኔታ ማግኘት ስላልቻለ የመጨረሻ የሚለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟታል ባይ ነው። ወሎ ላይ ይህ መቼም አይሳካም ያለው ጦሩ ምክንያቱም የዘመቻው ስያሜ የአርበኛ አደማሊ መሆኑን ልብ ማለት ያስፈልጋል ሲል አክሏል። ሳጅን አደማሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምንጊዜም ጀግና ሙስሊም ነበር። ሌሎችም እልፎች አሉ። አደም በስሙ የተሰየመውን ዘመቻ የሚያረክስ ጅል ሰራዊትም ተቋምም አልገነባም። ሌላው ወሎ ላይ ክርስቲያን ሙስሊሙን ይጠላል ብሎ ማሰብ ራሱ ወንድምና እህት፣ እናትና ልጅ፣ ባልና ሚስት፣ አጎትና ክስት ሰልፍ ለይተው ይጣላሉ ብሎ እንደማሰብ ነው። ዓለም ሲሰለጥን ወለየን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደውና ተጋምደውና ተከባብሮ በጋራ በሰላም የሚኖሩበት ድንቅ የዓለም ምድር በመሆኑ ነው። ነገም ይቀጥላል። ሼሁም አበጋሩም ቄሱም ደረሰውም ዲያቆኑም ኡስታዙም አዛኑም ቅዳሴውም ጸሎቱም ዱዓውም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ለዘመናት ኖረዋል። አሁንም እየኖሩ ነው፣ ወደፊትም ይኖራሉ ብሏል። በመካነ ሰላም አገዛዙ የመዘዘውን ካርድ ሰርጎ ገቦችን በመጠቀም በተለያየ ቦታ ሊያሳይ ስለሚችል ሙስሊም ክርስቲያኑ እርስ በራሳችን እንድንጠባበቅና አጥፊዎችን ሴራ እንድናከሽ ሲልም ኮሩ ጥሪውን አቅርቧል። በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ የትጥቅ ትግል ባህሪ ነውና የሚሸነፈው በሃይማኖታዊ ግጭት ወይም ሃይማኖታዊ ይዘት ባለው የፖለቲካ ክስረት ነው። እስላም ክርስቲያን የቀጠናውን የፖለቲካ አውድ የመቀየር አቅም ያላቸው ስለመሆናቸው ይነሳል። የፋኖ ኃይሎች እንደሚሉት የመካነ ሰላሙ ክስተት የተፈጸመው በመንግስት ከሆነ በእርግጥ መንግስት ለራሱ የማይሆነውን ፖለቲካዊ መስመር አስምሯል። የአማራ ፋኖ በወለጋ ለተገደለችው አይሻ ሰደ ክፍለ ጦር ሰይሞ እየታገለና እያታገለ ያለ ኃይል ነው። ከፋኖ መሪዎች መካከል አንዱ አበበ ፈንታው አባቱ በቅርቡ የተገደሉት ቤተ ክርስቲያን ቅጽር ግቢ ውስጥ ነው። ጽንፈኛ ሙስሊሞች ገደሏቸው ብሎ እርር ያለ የአማራ ክልል ነዋሪ ግን አልነበረም። ከጎረቤት ክልል የአማራ ክልል ጽንፈኛ ሙስሊሞች የክርስቲያን ወንድማችን አባት ለዚያውም የቤተ ክርስቲያን ቅጽር ግቢ ውስጥ ገደሏቸው ብሎ ማህበራዊ ሚዲያውን የሚያጥለቀልቅ አካል ከጎረቤት ክልልም አልታየም። አማራ ክልል ጉዳይ ሲሆን የሚበረታው ጩኸት፣ ለዚያውም ጩኸቱን የሚያጋግሉ አካላት ሁሌም አንድ አይነት መሆን እምነቱን ምን ያክል ለርካሽ ዓላማዊ ፖለቲካ ፍጆታ ለመዋል የሚደረግ ክፉ በሽታ ከመሆኑ ባለፈ የእምነቱንም ክብር መሬት ለመሬት የመጎተት ፍላጎት ከንቱ ድካም ነው የሚሉ ኃይሎችን በርካታ ሆነዋል። ለተፈጸመው ጥቃት እስካሁን ኃላፊነት የወሰደ አካል የለም። ጥቃቱን የፈጸሙት ሰሞኑን በከተማዋ የነበሩ የፋኖ ኃይሎች ናቸው የሚሉ ወገኖች አሉ። በሌላ በኩል ደግሞ የፋኖ ዛሬ ከተማውን ለቆ መውጣቱ የመንግስት የጸጥታ ኃይሎች ከተማ ገብተው ተቆጣጥረዋል በሚል ከመካሰስ ውጭ ኃላፊነት የወሰደ አካል የለም። የጥቃቱ ፈጻሚ ማን ነው፣ እንዴት ተፈጸመ የሚለውን ለጊዜው ለማወቅ አልተቻለም። መከላከያ ድንገት ከተማዋን ለቆ ወጥቶ ነው
ጥቃቱ የደረሰው የሚለው ጥቆማ በቅርብ ከሚገኙ ነዋሪዎች ተገኝቷል። ከጣቢያችን ጋር ቆይታ ያደረገች አንዲት የእምነቱ ተከታይ የጥቃቱ ፈጻሚ ማንም ይሆን ማን እምነት ተቋም ውስጥ ገብቶ ይህንን መሰል አጸያፊና አሳዛኝ ድርጊት መፈጸም ጀግንነት አይደለም፣ ውርደት ነው ትላለች። መርከስም ነው። እነዚህ ሰዎች ሰላት ወይም ለአምልኮት የተሰባሰቡ እንጂ ጦር መሳሪያ ይዘው አልገጠሙም በሚል ሁኔታውን ትገልጸዋለች። ጦርነት ክፉ ነገር ነው። ጦርነት ክፉ ነው የሚለው ቃል ዓለም በሙሉ ድምፅ የሚስማማበት የማያሻማ ቃል ነው። ጦርነት ዘር፣ ቀለም፣ ሃይማኖትና ጾታ፣ እድሜና ብሔር አይለይም። ፖለቲከኞች ግን ከጦርነት ውጭ መኖርም ሆነ ሌሎች በሰላም እንዲኖሩ እድል አይሰጡም። በአሁኑ ወቅት በዓለም ዙሪያ በእያንዳንዱ ሰከንድ በጥይት አረር፣ በከባድና በቀላል መሳሪያ አለፍ ሲል በድሮንና በሌሎች ዘመን አፈራሽ ገዳይ መሳሪያዎች ንጹሃን ዜጎች ይገደላሉ። በእስራኤልና በጋዛ በሩሲያና በዩክሬን ጦርነት በየሰከንዱ እልፍ ዜጎች ይረግፋሉ። በሱዳንና በሌሎች የአፍሪካ ሀገሮች ዛሬም እርስ በርስ የሚጫረሱ ባላንጣዎች በርካቶች ናቸው። ሀገራችን ኢትዮጵያም የእርስ በርስ ትርምሱን ከጀመረችው ዋላደር ብላለች። ምንም እንኳን የእርስ በርሱ ጦርነት መነሻ የሃይማኖት አክራሪነትና ብሔርተኝነት ተደርገው ቢወሰዱም አንዳጁም አናዳጁም ፖለቲካ መሆኑ የማይሸፍነው እውነት ነው። የኢትዮጵያ ፖለቲካ ራሱን ችሎ ቆሞ አያውቅም። ሊቁም ቢል እንኳን ወጀቡ ከወዲያ ወደ ሲጎትተው ወይ ወደ ብሔር ወይ ደግሞ ወደ ሃይማኖት መሸብለሉ አይቀርም። ጠቅላይ ሚኒስትር አብይ አህመድ አንዱ የቅርብ ማሳያ ናቸው። ውድ አድማጮች ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በብዙዎች ዘንድ ብሔራቸው ብዙም አይታወቅም ነበር። እሳቸውም ኢትዮጵያ ካፋቸው ላፍታ እንኳን አትለያቸውም ነበር። በሁሉም አካባቢዎች እየተዟዟሩ ኢትዮጵያን ሲሰብኩ ያልተቀበላቸው የለም ነበር። የኋላ ኋላ ግን ቃል ወደ ተግባር መቀየር እንዳልተቻለ ብዙዎች ተገነዘቡና አኩራፊው ሲበዛ ፖለቲካው ሳይወድ በግድ ወደ ብሔርና ሃይማኖታቸው ገሸሽ ማለቱ አልቀረም። ምንም እንኳን አብይ አህመድ በእናታቸው ወሎዬ ባለቤታቸው ጎንደሬ ቢሆንም አብላጫ ድምጽ ያገኙት በአባታቸው በኩል ይመስላል። ምንም እንኳን እንደ ኦነግ ሸኔ ያሉ ታጣቂዎችና እንደ ጀዋር መሐመድ ያሉ ቀንደኛ ፖለቲከኞች ጠምዶ ቢይዟቸውም ጥቂት የኦሮሞ ተወላጆች ባለ ጊዜ የሚል ታርጋ ተሰጥቷቸው ዙፋኑን ለማስከበር ሲረባረቡ ይስተዋላሉ። በተለይ ሰሜናውያኖቹ አማራና ትግሬዎቹ በየተራ ሲሳደዱ፣ ሲገደሉና ሲፈናቀሉ ይስተዋላል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ለውጥ ሲሉ የጠሩት አብዮት ሳይውል ሳያድር ወደ ነውጥ ተቀይሯል። በለውጡ ማግስት እልፍ ኢትዮጵያውያን አንድ ጊዜ በብሔራቸው ሌላ ጊዜ በሃይማኖታቸው ውድ ህይወታቸውን አጥተዋል። የአማራ ህዝብ ዋነኞቹ የጥቃት ሰለባ ናቸው ቢባል ደግሞ ማጋነን አይሆንም። ምንም እንኳን ከለውጡ ቀደም ብሎ በነበረው አገዛዝ አማራ በቄለም ወለጋ፣ በጨለንቆ፣ በሰሜን በኩል በወልቃይት፣ በቤንሻንጉል ጉሙዝ፣ በመተከልና በሌሎች ቦታዎች ሲጨፈጨፍ መኖሩ የአደባባይ ሀቅ ቢሆንም ጮክ ብሎ ለመናገር እንኳን እድሉን ተነፍጉ ቆይቷል። ነገሩ ሲጠና መሞቴ ካልቀረ ተናግሬው ልሙት በሚል ከ2008 ዓ.ም ጀምሮ ሰፋፊ ሰላማዊ ሰልፎችን በማዘጋጀት ለህ የወለዳቸውን መፎክሮች በመያዝ በድፍረት ወደ አደባባይ መውጣት ተጀመረ። ብሶት ነውና አስካፍንጫው ብረት እየለበሱ ምንም ርህራሄ ከሌላቸው ከወቅቱ ስልጣን አስጠባቂዎች ጋር አንገት ለአንገት በመተናነቅ መሞትና መቁሰል የወጣቱ የየለት ተግባር ነበር። ብሶት በወለደው ለህ የተጀመረው አመጽ ግን ግቡን መስቶ ኢህአዴግን ዳግም እንዳያንሰራራ አድርጎ ገሎ ቀበረው። ይሁን እንጂ በሀገረ መንግስት መዋቅሩ አማራ በታገለው ልክ ስልጣኑን አላስከበረም። እንደውም በየዋህነት ይሁን በእንዝላልነት ስልጣኑን አሳልፎ ሰጥቷል የሚሉ ድምጾች ዛሬም ይሰማሉ። ኢህአዴግም ሆነ ብልጽግና ለአማራ ህዝብ ጉልቻ መለዋወጥ ሆነበት። በኢህአዴግ ዘመን መንግስት አማራዎች እረኛ የሌላቸው ዜጎች ነበሩ፣ ዛሬም ቢሆን ወደ አዲስ አበባ አትገቡም ሲባሉ ለምን ብሎ በአደባባይ የሞገተ የላቸውም። የሚወዳቸው መሪዎቹ በጠራራ ፀሐይ ሲገደሉ ማን ገደላቸው ብሎ እየተቆረቆረ አካል የለም። ከመኖሪያ ቀያቸው ተፈናቅለው ለአመታት የመጠለያ ካምፕ ሲሰቃዩ የጎበኛቸው አካልም የለም። ሀብት ንብረታቸው በአደባባይ ሲዘረፍ በህግ አምላክ ብሎ የሞገተላቸው የለም። የአማራ ህዝብ ችግሩን በአደባባይ በተደጋጋሚ ሰልፍ በመውጣት ተናግሯል። ጩኸቱንም አሰምቷል። ነገር ግን ሰሚ ባለማግኘቱ ጩኸቱን ወደ አፈሙዝ አዙሮ ነፍጥ አንስቶ መታኮስ ከጀመረም አመታቶች ተቆጥረዋል። የአማራ ህዝብ መሰረታዊ እሴቶች ተበጣጥሰው ዘረፋና መገዳደል በዝቷል። ወንድም በወንድሙ ላይ ይነሳል እንዲል መጽሐፍ እርስ በርስ መገዳደልም እየተበራከተ ነው። ዛሬ ላይ በክልሉ እንደ ልብ ተንቀሳቅሶ መስራት አይቻልም። ትምህርት እናቱ ሞታለች። ተማሪዎች ከትምህርት ገበታቸው ከራቁም ሰነባብተዋል። ወላድ ወደ ጤና ተቋም ሄዳ የሐኪም እርዳታ ማግኘት አትችልም። ማኛ ጤፍ የሚያመርት የጎጃም ገበሬ እርሻው አራሙቻ በቅሎበታል። ነጋዴውና ምሁሩ ከሀገር ተሰደዋል። ፖለቲከኞች በከፊል እስር ቤት ሲሆኑ፣ ቀሪዎቹ ደግሞ የቁም እስረኛ ሆነው ምስለኔ ሆነው ተቀምጠዋል። የክልሉን ወቅታዊ ሁኔታ ጠቅለል ስናደርገው ህብረተሰቡ በሁለት ኃይሎች መሀል አጣብቂኝ ውስጥ ገብቶ የሚሆነውን የሚይዝ የሚጨብጠውን አጥቶ
መሃል ሰፋሪ ሆኖ ይታያል። ለሁለት መንግስት ግብር እየከፈለ ከፊትና ከኋላ እየተገደለ መውጫ መግቢያ እጃቶ እጅ እግሩ ታስሮ ያለ ህዝብም ሆኗል። ምስራቅ አፍሪካን አካሎ ምርት ማትረፍረፍ የሚችለው ማህበረሰብ ዛሬ ላይ በረሃብ አለንጋ እየተሰቃየ ነው። ማሳው ሳይታረስ 3 እና 4 ክረምቶች አልፈዋል። ከሰሞኑ በወሎ አካባቢ የተካሄደ ያለው ጦርነት የፋኖ ኃይሎች አቅም የተለካበት ስለመሆኑ ወታደራዊ አዋቂዎች ይናገራሉ። የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው የሚሉት የፋኖ ኃይሎች የመካነ ሰላሙን ክስተት ለማውገዝ የቀደማቸው አልነበረም። በሌላ በኩል የእምነቱ መሪዎች ድርጊቱን አውግዘው መግለጫ ለማውጣትም የቀደማቸው የለም። ቤተ እምነታቸው ውስጥ የተገደሉት ሰዎች ግን ከቤተ እምነታቸው ውጭ መድረሻም ሆነ መሸሸጊያ ያልነበራቸው ምስኪን አማሮች ናቸው። ለወትሮው ቤተ እምነቱ ውስጥ የገባን ምእመን የሚገደል ሰራዊት በኢትዮጵያ በቅሎ አያውቅም። አሁን ግን እንዲሞት ከተፈረደ የትም በምንም ሁኔታ ውስጥ ይገደላል። ይህ የኢትዮጵያ ነባራዊ እውነታ ነው። ለዛሬ በዚህ አበቃን። ቸር ያገናኘን።